አብርሃም ታደሰ በዚህ ሰዓት ላይ ማለት ነው መትረጌስ ቢያዘንቡበት እንኳን የሚሰማ ሰው አይደለምና እንግዲህ ወይዘሪት ሄርሜላ ማለት ነው እንደዛ መንታ መንታውን እያነባችለት አይኗም አፍንጫዋም አፏን በአንድ አይነት ተደበላልቆ አንድ አይነት ከለር እስከሚሆን ድረስ ደርሳ ማለት ነው። እሱ ዞር ብሎ እያያት አይደለም። በሚያሳዝን ሁኔታ በዚህ ሰዓት ላይ ምንድነው የሚለው ያንቺን ባለኔ ምን ነው እያለ ነው አብርሃም ማለት ነው። ቀብረር እያለ ነውና በጣም ደግሞ የሚገርመው ነገር ሁለቱን ሴቶች ታግ አድርጎ የለቀቀው ሙዚቃ ማለት ነው። እኔ የምለው አልፈልጋቸውም እያልክ እንደዚህ አይነት ሙዚቃ የምትለቀው አንተ ምንድነው? የማንን ልብ ለመብላት ነው ሲጀመር ማለት ነው። ደግሞ እኮ የመኩራራቱ ከኔ እወድሻለሁ አፈቅርሻለሁ ምናምን ነገሮች የሚሉ ቃላትን እንዳትጠብቂ። የምትወጂኝ ከሆነ እንደዚህ በማንነቴ ውደጅኝ እቴ እያለ ሙዚቃ ለቋልና ማለት ነው። ሁለት ሩትዬንም ቀብራራዋንም እኮ ታግ አድርጓታል። ይገርማችኋል። ሩታ እኮ አንተን ለማሽቀንጠር ተዘጋጅታለች። አብርሃም አላወክም ነው አልሰማህም መሰለኝ። ሩትዬ የተናገረችውን እና ቅራቅንቦውን ሰባስበው ውሰድ እኮ ተባልክ አባቴ። ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ በያላችሁበት ብዝት ተረፍ ይበልላችሁ የኔ ውድ ቤተሰቦች። ቪዲዮንም ላይክ በማድረግ ጀምሮ ስለምታደርጉኝም አመሰግናለሁ፣ ስለምታበረታቱኝ እና ቤተሰብ ማለት ነው። አብርሃም ታደሰ ይኸውላችሁ ነግሬያችኋለሁ። እንግዲህ ቲክታክ ላይ ምን እያደረገ እንደሆነ አልፈልጋቸውም የሚላቸውን ሴቶች ሁለቱን ታግ አድርጎ ማለት ነው። ይሄ ሰውዬ ማለት ነው አንዷንም እያለ እያምታታ ለመኖር ነው የሚፈልገው። ኧረ ጉድ እኮ ነው። ኧረ ይሄማ ባህላችን ወጋችን የጣሰ ነው። አንተ ሰውዬ ኢትዮጵያ ላይ መወገድ አለብህ ከዚህ በኋላ ማለት ነው። አብርሃም እንደዚህ የምታረግ ከሆነ ይሄን ስራን የማታውቅም ከሆነ ማለት ነው እንዴ ምንድን ነው? ከዛ ደግሞ ከታች ላይ ምን ቢል ጥሩ ነው ቤተሰቦች ከታች ላይ ማለት ነው ጸጉሩን በመሰራቱ ምክንያት እህቴ እግዚአብሔር ይጠብቅሽ፣ እውነት በጣም ነው የምታምሪው እየተባለ ማለት ነው ኮሜንት እየተጻፈለት ነው። ጸጉሩ ጉዳ መጣ። ነገ ደግሞ አብርሃም እስከርት ቀይሮ በመምጣቱ ነው እንግዲህ የእሱ ነገር ስለማይታወቅ አዳዲስ ነገር እያመጣ ስለሆነ ያው እስከርት አድርጎ መምጣት አይቀርም። ሚኒ እስከርት የምትባል ቤተሰቦች ሶሪ የምር እኔ ሳቁ ይብቃኝና ማለት ነው ወደ ገደለው ልግባ። እንግዲህ ሩትዬ ያው ውሳኔዋን አሳውቃለች። ሩቲ ደግሞ ማታ ላይ አልተኛችም። ይገርማችኋል፣ አልተኛችም። ቲክታክ ላይ ነበረችና ምንድነው ሩትዬ ተኝ እስከምትባል ድረስ ነው እኮ የሆነ ትዝታ ውስጥ ገብታ የሆነ ትዝታ ያለው እንትን የድሮ በቃ የልጅነታችን የምናደርጋቸው ነገሮች ምናምን ቪዲዮ አይታ ማለት ነው። በዛ ተመስጣ የኔ ምስኪን የሆነ የሚያለቅስ እሙጅ ማድርጋለች ምናምን ብቻ አልተኛችም ነበረ። ከዛ ቤተሰቦቿ ሩትዬ ተኛሏት ማለት ነው የኔ እናት እና ምንድን ነው አብርሃም እንግዲህ ያው በትናንትናው ዕለት ከሄርሜላ ላይ ያደረገውን አይታችኋል። አሁን እኔ ስለ ሄርሜላ ላወራ አይደለም ዛሬ የመጣሁት ስለ ሩቲ ነው ማለት ነው። ሩቲ እንግዲህ እየተደረገ ያለውን ነገር ሰሞኑን ጓደኞቿ ወንድሞቿ እነ ፈረንጆ የመከሯት ነገር አሉ ማለት ነው። እኔ ሰው ባይመክራትም እኮ ማለት ነው ሩታ ይሄ ነገር ስህተት እንደሆነ ሳይገባት እኮ ቀርቶ አይደለም። በዚህ አጋጣሚ በደንብ አድርጎ ነው የሚገባ ስህተት እንደሆነ ማድረግ እንደሌለባት በዚህን ያክል ያለ ጥፋቷ መለማመጥ እንደሌለባት በደንብ ታውቃለች። ግን ደግሞ አለ አይደለ አንዳንዴ እስኪ ነገሮችን ልተው የምተውለትም ነገር ስለተፈጠረ ከዚህ ጋር ምክንያቱም ልጇ አለ ከዚህ ብዙ ነገሮችን እንደተጎዳች ሳይሆን እንዳልተጎዳች የምታልፍለት ለልጇ ብላ ነው እና እነ ፈረንጁ ባለፈው እንደዛ ሊጠይቋት ሄደው ምናምን የሆነ አነጋገራቸው ራሱ እኔ በጣም ደበረኝ። ምክንያቱም የሆነ በጣም አሸማቀቋት፣ በጣም ነው ጫን ሲሏት ያየውኝና ማለት ነው። ነገር ግን ዙሩ ለውሳኔ ይረዳታል ብዬ አስባለሁ። ሩቲ አሁን በቃ ልጅን እያለች ነው እየተጎዳች ያለችው። ልጇን እንደማንም ቀብረራ አድርጋ ማሳደግ የምትችል ሴት ነች። ከዚህ ጋር ከማንም እና ከምንም በላይ አሁንም አለች። ይኸው ቀብረራ አድርጋ እያሳደገችው ነው። አንድ ልዑል የሚጎለው የአባቱ ፍቅር ነው። የአባት ፍቅር ደግሞ ማለት ነው አሁን እንደ አብርሃም አባት ነው ውበት ነው። እኔ እኮ ግራ ገባኝ። እንደ አብርሃም ለልጁ ሰጠ የምንለው ነገር እኮ አንዳች ነገር የለም። ቤተሰብ አንዳች ነገር እኮ ነገር የለም ያደረገለት ማለት ነው። ልጅ ማሳደግ እንደዚህ በርቁ አይደለም። አብርሃም ሆነ ራሱ ተኝተ ማደሩን ልጅን ማስተኛትን የመሰለ የለም ሲባል እንኳ ልቡ ድንግጥ የማይል ፍጥረት አብርሃም ማለት ነው። ታዲያ እንደው አሁን ይሄ ልዑል አባቴ ብሎ ይጠራዋል። ያሳዝናል እኮ እውነት። እና ብቻ ይሄንን ለመቅረብ ፈልጋ ነበር። ነገር ግን እንግዲህ እነ ብዙዬ የሚያረጉትን ነገር እያያችሁ ነው። ዞሮ በሄደችበት እቺ ብዙዬ የምትባል እቺ ኮቴያም ማለት ነው በደረሰችበት ሩታን ሳታነሳ የራሷን ጉዳይ አታካሄድም። ከሄርሜላም ሄደች ሩታ ነው የምትለው፣ ከሌላኛውም ሄደች ሩታ ነው የምትለው። የሩታ ስም እንደው ከአንደበትሽ ይጥፋብሽ አንቺ ሴትዮ ማለት ነው። እና አብርሃምን እንደዚህ ያደረጉት እነሱ ናቸው ብላ እንግዲህ በትክክል ለአብርሃም ተናገረች።
ይሄ ቃሉን እናንተ መስማት አትጠብቁ። በቃ ስራዋ ሁሉ እንደዛ ስለሆነ ከተጀመረ ጀምሮ እስካሁን ድረስ ሩታን ያደረገችው እያለች ነው ያለችው ማለት ነው፣ በሐሰት እየወነጀለቻት። ስለዚህ ይሄን በማየት እንግዲህ ኤፍሬምን በጣም ተናዶ፣ እኔ ኤፍሬም ግን ማለት ነው ቤተሰቦች እየምር እኔ እንጃ እኔ ማለት ከእነሱ ነው የተፈጠረው ላለው አንዳንዴ በዚህን ያክል ይህን ያክል ሀቀኛ ሆኖ ከሩታ ጋር መከራከሩ ከሩታ ጋር መቆሙ በጣም ነው የሚያስደንቀው። በጣም ከእነሱ ቤተሰብ ወጣ የሚባል ልጅ አይደለም ራሱ ኤፍሬም ማለት ነው። ምን አይነት ፍጥረት እንደሆነ በእርግጥ የእናቱ ዝንጉርጉር ነው ይባላል ማለት ነው። እና አብርሃም ወንድሜ ነው ብሎ ጥፋቱን ሸፋፍኖ ማለፍ የማይፈልግ ልጅ ነው ኤፍሬም። ከድሮም ጀምሮ እንደዛ ነው በነገራችን ላይ ኤፍሬም ለአብርሃም ማለት ነው። ምክንያቱም ሀቀኛ ስለሆነ ነው። ከዚህ ጋር እንደዛች ወደ ልህቱ አያሽቃብጥም። እሷንም ቢሆን ጥርግ ነው ያደረጋት። ምን አድርጋሻለች ሩታ ብሎ ነው እንግዲህ ሲናገራት የነበረ። ዛሬ መታ ትንጠረጠራለች። እመኑኝ ዛሬ አሁን ኤፍሬምን ወይ አግኝታ ታብድበታለች እንደለመደችው ይሄ ፍየል ምላሷን ተለቀበታለች። እሱም ቢሆን ያው ልኳን የሚነርጋ ከዚህ በኋላ እስከ ዛሬ እኔ አክብሬያችሁ ነበረ እያለ እየተናገረ ነበር። አሁን ብታገኘውም ከዚህ የተለየ ቃላት ምንም ሌላት አይችልም ማለት ነው። እና የተፈጠረው ነገር እንግዲህ ሩትዬ ቆርጣለች። እሱ በሚያሳየኝ መሰረት ነበረ እስካሁን ድረስ እኔም ነገሮችን እያሸነፍኩኝ ይቅር ብዬ ይቅርታ እየጠየኩት የነበረው። ነገር ግን ከእኔ ላይ የሚያሳየው ሌላ፣ ውጭ ላይ የሚያሳየው ነገር ሌላ ነው። ስለዚህ ከቤቴ ምንቅል ብሎ ይውጣልኝ ብላለች። ይህን ስትናገር እውነት ለመናገር ለሩታ ጉዳት የለውም ማለት አይደለም። የምር ውስጧ እኮ በጣም ነው የሚሰበረው። ምክንያቱም ብዙ ነገሮች አሉ ብቻ ማስተካከል የምትፈልጋቸው ቢሳካላትና ቢሆንላት ማለት ነው። ይህን ውሳኔ ስትወስን ውስጧ ደህና ሆኖ አይደለም፣ ውስጧ እየተጎዳም ቢሆን ነው። ግን ደግሞ እየተጎዳችን ቢሆን ለውሳኔ መምጣቷ በጣም አሪፍ ነገር ነው። ሩቲ አሁን ላይ ቢያማትም ነገ ላይ ደግሞ እየተሻለ ነው የሚሆነው ህይወቷ ማለት ነው። ስለዚህ አብርሃም የተባለ ከህይወቷ መወገድ አለበት። የማይጠቅማት ከሆነ ምን ይሰራላታል? እየተመላለሰ በስሜቷ ላይ እየተጫወተ ማለት ነው። ሲቀጥል ደግሞ ሩቲ ከአብርሃም ጋር ተለያየሽ ከተባለ በኋላ ማለት ነው እኔ እንኳን አብርሃም አይደለም በዙሪያው ያሉ በሙሉ የአንቺን ፎቶ እንዳይጠቀሙ ማድረግ አለብሽ። የምሬን ነው የምልሽ ሩቲ። ምክንያቱም አብርሃም ከአንቺ የሚመጣው ለምን ፈልጎ ይመስልሻል? ለዩቱቡ ነው። አንቺን ሳይለጥፍ እኮ ቪዲዮ የሰራበት የለም። ከተፋታችሁ ጀምሮ ሩታ እንደዛ አለች፣ ሩታ እንደዚህ ወጣች፣ ሩታ በዚህ ገባች ፎቶ ነው ያንቺ ያለው ከአብርሃም እንትን ላይ ማለት ነው። አብዛኛውም እኮ እንዶ ከተጣሉ ወዲህ እኮ በአብርሃም እኮ ነው ቪዲዮ የሚሰራው፣ በሩቲ እኮ አይደለም። የምሬን ነው። እና ምንድን ነው ስምሽን አስከብረሽ ማንም ያንቺን ፎቶ ያለ ፍቃድሽ ራሱ ማለት ነው እንዳይለጥፍ ራሱ ማድረግ ትችላለሽ። ምድረ ኮተታ። ከዛ እንደፈለጉ ራሳቸው ተንቦ ጫርቀው መስራት ይችላሉ። ከህይወትሽ ከወጣ ከነ ምናምኑ ከነ ጉዳንጉዱ ጥርግ ነው ማለት ያለበት አብርሃም። የሚያገናኛችሁ ነገር አለ፣ ልጅ አለ። ያንን ደግሞ በአግባቡ በስርዓቱ ልጅሽን መጥቶ ማየት አለቀ። ከዛ በኋላ ግን ሩታ እንደዚህ ሆነች፣ ሩታ እንደዛ ሆነች እያለ ያንቺን ፎቶ መነገጃ ማድረግ አይችልም ከዚህ በኋላ አብርሃም ማለት ነው። ከምር እንዴ ዝም ብላችሁ አስቡት እስኪ እግዚአብሔርን። እስካሁን ድረስ ምንድን ነው ያደረገላት ለሩታ? ተውት ከዛ በፊት የነበረውን። አሁን ከተፋቱ ጀምሮ ያደረገላት እሷን ማሰደብ፣ እሷን ማስረገጥ፣ እሷን ማስጠላት ካልሆነ በስተቀር በእሷ መጠላት እሱ እየተጠቀመ ነው። በእሷ መጠላት እሱ ቪዲዮን እየሰራ ነው። እና ይሄ ደግሞ መፈጠር የለበትም ከዚህ በኋላ ማለት ነው። ሩትዬ ከዚህ በኋላ በቃ ውሳኔሽን አክብሪ። የምሬን ነው። ለተወሰነ ጊዜ ጉዳት ሊኖረው ይችላል። ስለምታፈቅረው ነው፣ ተወደዋለች። ባሏ ነው አንደኛ ነገር፣ የልጇ እናት ነው። ሲቀጥል ደግሞ የመጀመሪያ ፍቅሯ ነው። በቀላሉ ትረሳዋለች ማለት አይቻልም። አብርሃምን በጣም ነው የምታፈቅረው አሁንም ቢሆን ማለት ነው። ነገር ግን አንድ ሴት ባፈቀረች ይህን ያክል ጉዳት ሊደርስባት አይገባም። ይህን ያክል በህይወቷ ሊረማመድ አይገባም አብርሃም ማለት ነው። እና ኤፍሬምም ተቆጥቶ እንግዲህ ከዚህ በኋላ ከቤቷ ድርሽ እንዳይል ብሏል ማለት ነው። አዎ ድርሽ ማለት የለበትም ኤፍሬም። አንተ ደግሞ በጣም መልካም ሰው ነህ። እውነት ለመናገር እንጀራ ይውጣል ኤፍሬም። ነገ ከነገ ወዲያ አንተ ህይወት መጀመር አይቀርም። ህይወት የተስተካከለ ነው የሚሆነው፣ እመነኝ። ልክ እንደ ብዙዬ የተሽመደመድክ ከሄድክ ደግሞ ልክ እንደ የወንድምን ነገር ነው የምትከተለው። ምክንያቱም አብርሃም አሁን ትክክለኛ ህይወት የኖረ መስሎታል፣ ግን የተመሰቃቀለ መላቀጡ የጠፋው ህይወት ነው እየኖረ ያለው። መላቀጡ ስለጠፋው መሰለኝ እንደዚህ አንዴ ዊግ የሚቀጥለው አንዴ ስሬት የሚሰራው ማለት ነው። እና ለነጋችን ዛሬ ነው ማሳመር ያለብን እኛ። እና ኤፍሬም ለነገው ዛሬ እያሳመረ ነው ብዬ አስባለሁ። ልዑሌ ደግሞ ለኤፍሬም ያለውን ቦታ አስቡት፣ ምን ያክል አመለካከት እንደሚኖረው በኋላ ላይ። ምክንያቱም ከተጀመረ ጀምሮ ከልዑሌ ያልተለየ ፊቱን ያልቀየረበት አጎቱ ቢሆን ልዑሌ ነው።
ይሄ ዴቭ የሚባል አስመሳይ ይሄ እባብ ውስጥ ለውስጥ እየሄደ ሩታን ሲነድፍ የነበረ አሁን ደግሞ እኔን ከዚህ እያላችሁ እኔ እንድትወነጅሉኝ አልፈልግም። ኦፍኮርስ በደንብ አድርገን ነው የምንወነጅል። እንኳን ሩታ አይደለም እኛ ራሱ ተመልካቾች እንወነጅላለን። ገባ አይደለም? ከሩታ ላይ በጣም ነበር ስትጫወት የከረምከው። ከዛም ልወደድ፣ ከዚህም ልወደድ፣ ከዛችም ልወደድ እያልክ ማለት ነው። አንድ አቋም የሌለ ብዙዬ እንደው አንዴ ኦልሬዲ በቃ ለይቶላታል። ሩታን አትፈልግም። ከሩታ ላይ ቂም በቀል አለባት። ያንተ ደግሞ በጣም የሚለየው ሩታን ወዳለሁ ትላለህ፣ ሄርሜላን ወዳለሁ ትላለህ። አብርሽን የማታደርገው ነገር የለም። አቋም የሌለ ሰው ነህና እንደዚህ ብትልህ ሩታ ያየችውን እንጂ ያላየችውን አይደለም ማለት ነው። ምንድነው ከዚህ መዝለል? እንደ ሰው ቆፍጠን ብለህ ትዳሩን መመለስ ካለብህ የወንድምነት ምክርን ገስጸህ መመለስ ካለብህ መመለስ እንጂ ከሄርሜላ ጋር ስትሆን ሄርሜላ እንደዚህ እኮ ነው አብርሃም እኮ ላንቺ ያለው አንቺ እኮ ለአብርሃም ያደረግሽለት ነገር ከሩታም ጋር ስትመጣ እንደዛ ደግሞ አይሆንማ። በሁለት ቢላ መሸክሸክ ምንድን ነው አንተ? ሩታ ወንድማችሁን ከምን እንዳነሳችሁ እረስታችሁ እኮ ማለት ነው። የምሬ ነው። ትናንትና የመጣችን ሴት አብርሃም አምሮበት ድምቅ ብሎ መልኩ ተወልሎ መታ ያገኘችውን ሴት እናንተ በሩታ ፊት ስታሞጋግሱ ነበር። ሩታን እየጣላችሁ ሩታን እየደቆሳችሁ ማለት ነው። ለእናንተ ችግር የለም፣ ዋጋችሁ ከሰማይ ነው፣ ይሰጣችኋል። እሱም ቢሆን ማለት ነው ማንም የዋጋውንና የዘራውን ስለሚያጭ ችግር የለውም። ሩታ ያለ ጥፋቷ ይሄን ያክል መከራዋን ታሳዩታላችሁ፣ እንደፈለገ ስሟን ታጠፋታላችሁ። እሷ ግን ቤተሰባዊንን ብላ አንድም ነገር ተናግራችሁ አታውቅም፣ በእውነቱ ማለት ነው። ዝምታ ፍራቻ አይደለም፣ ግን ደግሞ ዝምታ መልስ አለው። የሆነ ጊዜ ላይ ለእናንተ መልስ ይሰጣችኋል ማለት ነው። እና ሩትዬ ደግሞ ከዚህ በላይ መጎዳት የለብሽም። ለአንቺ ቫሊው ለሌለው ሰው በጭራሽ ከዚህ በኋላ እንዳታስቢ ሩቲ። እኔ ሆኖ ማለት አብርሃም ከእሷ ጋር ሆኖ ራሱ የሚጠቅማት አይመስለኝም። ይሄ ሰውዬ ሄዶ ካልተፈወሰ በስተቀር የመልከስከስ ባህሪ ያለበት ከሚስቱ ጋር ሆኖ ሌላ ሴት የሚያሳይ ባህሪ ስላለበት ዞሮ ከሩታ ጋር ይጣላል በእንደዚህ አይነት መልኩ ከሆነ። ሲቀጥል ደግሞ በስነ ስርዓቱ ይቅርታውን አምኖ እሱ ይቅርታ ጠይቆ ካልሆነ በስተቀር ሩታ ይቅርታ ብላ ካስገባችሁ እመኑኝ ይጣላታል መልሶ ማለት ነው። ለምን ልጁ አይረባም። ጥፋቱን ያላመነ ሰው ሲጀመር ጥፋት አያጠፋም ማለት አይደለም። በደንብ አድርጎ ነው ከዛ በላይ ነው ሊያጠፋ የሚችለው ተመልሶ ከሩታ ከገባ ማለት ነው። እና ሩትዬ ቀብራራዋ ማለት ነው ከዚህ በኋላ በሀሳብሽ እንደምትጸኝ እኔ ተስፋ አደርጋለሁ። እኛም ስንጠብቀው የነበረ ሀሳብ ይሄ ነው የአንቺ ውሳኔ መሆን የነበረበት ብለን እስከዛሬ ስንናገር የነበረው ያው ብዙ ሰው በእርግጥ አይጫናትም። ምክንያቱም እናት የሆኗሉ እናቶች ይረዷታል። እኛ የወለድን እንኳን ባንረዳ እንረዳለን፣ ግን ማን እንደወለደ ይረዷታል፣ ለምን እንደዚህ የሆነች እንዳለ እና ብዙ ሰው ያን ያክል እየተጫናት አልነበረም ሩታን። ከዚህ በኋላ ግን ማለት ነው የምር ውሳኔዋን በደንብ ነው ልንደግፈው የሚገባ። በዚህ መካከል በጣም ብዙ መከራዎችና ስቃዮችን እያሳለፈች ነው የምትገኘው ይች ልጅ ማለት ነው። የምር ይመጣል ይሄዳል፣ ነገ እንታረቃለን ትላለች፣ መልሶ ደግሞ በሰው ፊት እሷን ውሸታም ያደርጋታል ማለት ነው። ከእሷ ጋር እየሄደ እየተልመጠመጠ የሚላት ነገር ሌላ ነው፣ እዚህ ላይ ደግሞ ሌላ ነው። ሰው በዚህ መካከል ማን ነው የሚጎዳው? ሩታ ነች። ለልጇም ቢሆን ጠንካራ ሁና መቆም አለባት። በዚህን ያክል ሊሰብራት አይገባም። አብርሃም እየተመላለሰ ማለት ነው። እና አብርሃም እዛው ሽሚትን የሚያዝ እንደፈለክ። ኧረ ደግሞ ሌላ ሴት አምጡታል ቤተሰብ